ባሳብሳላው ከውደንገጎን ጭርሼ ገባው ድሬ መጋላ ድሬ 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 የበረሃዋ ገነት የሰው ዘር ልጆች መገኛ በታሪክ አሻራና በዘመናዊ ግርግር የተዋበች የፍቅርና የብልጽግና ከተማ ሆና ለዘመናት የቆየች የምስራቅ ኢትዮጵያ ደጃፍ ዘመን ተሻጋሪ ታሪክን ልዩ ልዩ ባህሎችንና ህያው የሆነ የንግድ እንቅስቃሴን ባንድ ላይ ያቀፈች የባህል ቅይጥና የብዛነት አውድማ ገና ስሟ ሲጠራ የባቡር ፉጨት የብዛነት ባህል ውበትና የንግድ ወጎች ባንድ ላይ የሚሰሙባት የኢትዮጵያ ብራክ ከተማ ከጥንታዊው ለጋሃሬ ቀስ እስከ ዘመናዊ ታይዋን ግርግር ድረስ ከተማዋ ከ7000 ዓመታት በላይ የዘለቀውን የሰው ልጅ አብሮ የመኖር ታሪክ የኢኮኖሚ እድገትና ደማቅ የፍቅር መንፈስ ስታስተናግድ ቆይታለች። ዛሬ ላይ ላላት ልዩ የአየር ንብረት ባለቤትነት የባህል ውህደትና የንግድ እንቅስቃሴ መናኸሪያ የሆነችውን የምስራቅ ቋንቋ የድሬዳዋ ከተማን ታሪክ እንሆ ሳሰፋ ሳጠብ በለክ ጉዳይ አለኝ አልጨርሰ ከመወደው እድሬሰ የድሬዳዋ ከተማ በዘመናዊ ከተማነት የተመሰረተችው በ1902 ዓ.ም ቢሆንም ዳሩ ግን በመካከለኛው የድንጋይ ዘመን የሰው ልጆች መገኛ እንደነበረች በአካባቢው የሚገኙ የድንጋይ ላይ ስዕሎችና ዋሻዎች በማስረጃነት ይጠቀሳሉ። ከተማዋ ከመዲናችን አዲስ አበባ 490 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ለከተማዋ መቆርቆር ዋነኛው ምክንያት የፈረንሳይና ኢትዮጵያ የባቡር ሐዲድ ዋና ጣቢያ ሆና እንድታገለግል መደረጓ እንደነበር ይታመናል። በተጨማሪም ከአዲስ አበባ ወደ ጅቡቲ የሚወስደው የባቡር መስመር ለጋሃሬ በሚባለው ቦታ ላይ በኩል እንዲያልፍ ሲወሰን የጣቢያው ግንባታ ለከተማዋ መወለድ ዋና ምክንያት ሆኗል። ከአዲስ አበባ በመቀጠል ራሷን በራሷ በማስተዳደርና በመምራት የምትታወቀው ድሬዳዋ በውስጧ በርካታ ቀበሌዎችንና ሰፈሮችን ያቀፈች የምስራቅ ኢትዮጵያ ዋና በር በመሆን ትታወቃለች። ድሬዳዋ ከተማ በኢትዮጵያና በዓለም መካከል እንደ ድልድይ ሆና የምታገለግል የንግድና ኢኮኖሚ ምሰሶ እንደሆነች ይታወቃል። የቆየው የባቡር ሐዲድ ታሪክ የዘመኑን ንግድ የሚያገናኝበት የሰውም ሆነ የሸቀጥ ጉዞ መነሻና መድረሻ የሆነችው የምስራቁ የኢትዮጵያ ክፍል መሰረትም ትባላለች። የድሬዳዋ ከተማ መዳረሻዋን በምስራቅ ኢትዮጵያ ያደረገች በዋናነት በተራራማና ሰፊ ደረቅ ሜዳማ መልክዓ ምድር ላይ የምትገኝ ከተማ ናት። በሞቃታማና ደረቅ የአየር ንብረት የምትታወቀው ድሬዳዋ የሙቀት መጠኗ ከ25 እስከ 35 ዲግሪ ሴልሺየስ እንደሚደርስ ይነገራል። ድሬዳዋ ከተማ የኦሮሞ፣ ሶማሌ፣ አማራ፣ ጉራጌና ሐረሪ ህዝቦች በዋነኛነት የሚገኙባት በመሆኗ የብዛነት ማዕከል በመባል ትጠራለች። ድሬዳዋ ከተማ የበርካታ ብሔር ብሔረሰቦች መኖሪያ በመሆን እንዳገለገለች ይነገራል። በመሆኑም በአንድ ወቅት ላይ የየመን፣ ህንድና የአውሮፓ ነጋዴዎችም ይኖሩባት እንደነበር መረጃዎች ይጠቁማሉ። የድሬዳዋ ከተማ የተለያየ መጠሪያ ያላቸው የከተማዋ ድምቀት ሰፈሮች ይገኙባታል። ከሁሉም በላይ ለድሬዳዋ ኢኮኖሚያዊ ልብና የንግድ ማዕከል የሆነው የመጋላ ሰፈር ከጅቡቲና ከሌሎች የሀገሪቱ ክፍሎች የሚመጡ የሸቀጦች መገናኛና መቀመጫ መሆኗ የድሬዳዋን የንግድ እንቅስቃሴ ግርግርን በሚገባ የሚገልጽ ከሩቅ የሚመጡም ሆነ የአካባቢው ነዋሪዎች የሚሰበሰቡባት ስፍራ እንድትሆን ያደርጋታል። በየመንገዱ የሚኖር የሰዎች ጩኸት፣ የቋንቋዎች ብዛነትና የንግድ ክህሎት የሚደመጥበት አረንጓዴ የፍራፍሬና የአትክልት ሸቀጣሸቀጥ መገኛ የከተማዋን ምጣኔ ሀብታዊ ህይወት የሚያሳይ ታላቅ የገበያ ስፍራ። በድሬዳዋ ከተማ የተሻለ ህይወት የሚመራበት ውብ የመኖሪያ ስፍራ። በከተማዋ ውስጥ የወጣትነት መንፈስ፣ የዘመናዊነትና ፈጣን የከተማ እድገት የሚታይበት አካባቢ አብዛኛውን ጊዜ በህዝብ ብዛትና በንግድ እንቅስቃሴ የተጨናነቀ አዳዲስ ህንጻዎችና የቢዝነስ ማዕከላት እየበቀሉበት የሚገኝ የድሬዳዋን ወደፊት የመራመድ ፍጥነት የሚያሳይ የመኖሪያና የንግድ ማዕከል የሆነው ከከተማዋ ባህላዊ ገጽታዎች በተጨማሪ ዘመናዊ መኖሪያ ቤቶች በጉልህ የሚታዩበት አስደናቂው የታይዋን ሰፈር የድሬዳዋ የሰላምና የአንድነት ማሳያ በባቡር ሐዲድ ተከፍሎ የሚታየው የከተማዋ ሌላኛው ክፍል በመሆኑ ቀደምት ለነበሩ የህብረተሰብ ክፍሎች መኖሪያ ሆኖ በማገልገል ላይ ቆይቷል። ይህ አካባቢ የብዝሃ ባህልና የብዝሃ ሃይማኖት ተወካዮች በትብብርና በአብሮነት የሚኖሩበት የድሬዳዋን የፍቅርና የአንድነት መንፈስ በግልጽ የሚያሳይ በየጎዳናው የከተማዋን ያኗኗር ዘይቤና መረጋጋት የሚገልጽ የድሬዳዋ የባህል ድልድይና ሰላማዊ ጎጆ የሆነው የከዚራ ሰፈር ከዚራ ነው ቤቴ ከዚራ ቤቴ ከዚራ ነው ቤቴ ከዚራ ቤቴ ከዚራ
የስፖርትና ድል አድራጊነት ታሪክ ወርቃማ አሻራ ያረፈበት ስፍራ፣ ይህ ሜዳ ከትውልድ ወደ ትውልድ የታላላቅ አትሌቶች መፍለቂያ ሆኖ ያገለገለ የድሬዳዋ የስፖርት የጀርባ አጥንት እንደሆነ የሚነገርለት፣ የኢትዮጵያ የስፖርት ኮከቦች ጎልተው የሚታዩበት፣ የከተማዋ ወጣቶች የጥንካሬያቸውን ምስጢር የሚያውቁበት፣ የቀድሞ ስሙንና ታሪኩን የያዘ የአንድነትና የወጣትነት ጉልበት የሚንጸባረቅበት ታሪካዊ አደባባይ የሆነው ዝነኛው አሸዋ ሰፈር። ድሬዳዋ ከተማ የታላላቅ ሆቴሎችና መዝናኛዎች መገኛ ስትሆን ከነዚህም መካከል ራስ ሆቴል የስሙን ያህል ክቡርና ታላቅ የሆነው በአገራችን ውስጥ የንጉሳዊ ዘመን አሻራ ካረፈባቸውና ከተማዋ ከነበሯት ጥቂት የቅንጦት ሆቴሎች አንዱ ሲሆን ከድሬዳዋ የባቡር ጣቢያ ታሪክና ከጥንታዊ የንግድ መንገድ ጋር ተያይዞ የሚነሳው ይህ ሆቴል የድሬዳዋን የረጅም ጊዜ ጉዞና የቱሪዝም ታሪክ በልቡ ይዞ ይኖራል። እዚህ ያረፉ እንግዶች ሁሉ የከፍተኛ መስተንግዶና የታሪክ ነፋስ ተቋዳሽ ይሆናሉ። ወደ ድሬዳዋ ከተማ እግሩ ያቀና ሁሉ ከተማዋ በየመንገዱ ቅመሱልኝ የምትላቸውን ሙሸበክና ባቅላባ የተሰኙ የድሬዳዋ ባህላዊ ምግቦችን ሳያጣጥም አይመለስም። ሙሸበክ በድሬዳዋና በአጎራባች አካባቢዎች ዘንድ እጅግ ተወዳጅ የሆነ የጎዳና ላይ ምግብ ሲሆን አዘገጃጀትና ውበቱን ስንመለከት ከዱቄት ተዘጋጅቶ በኮን ቅርጽ በሚያወጣ ማሽን አማካኝነት በሙቅ ዘይት ውስጥ ሽክርክር ቅርጽ እንዲይዝ ተደርጎ ይዘፈቃል። ወርቃማ ቀለም በያዘ ጊዜ ወዲያውኑ ወፍራም ሽሮፕ ውስጥ ይነከርና ጣፋጭነቱን ይጨብጣል። ከተማዋ ከንግድና ከባህል በተጨማሪ ለኢትዮጵያ እግር ኳስ ከፍተኛ አስተዋጽኦ ያበረከተች የጥበብ ሜዳ በመባል ትታወቃለች። ድሬዳዋ የስፖርት ወርቃማው የአሸዋ ሜዳ ከእግር ኳስ ታሪኳ ጋር አንድ ሆኖ የሚነገርባት ውብ ከተማ ያደርጋታል። የድሬዳዋን እግር ኳስ ታሪክ ስንዘክር ብቃትንና የደጋፊን ማይነጥፍ ፍቅር ምንጊዜም አንዘነጋውም። በአሸዋ ሜዳ ላይ በፋብሪካ ክለቦች መካከል ይካሄድ የነበረውን ፉክክር የከተማዋን መንፈስ የሚያሞቅ የህይወት ፊልሚያ እያሉ ይጠሩታል። ድሬዳዋ ለብሔራዊ ቡድን እስከ መድረስ የቻሉ በርካታ ስመጥር ኮከቦችን አፍርታ ለኢትዮጵያ እግር ኳስ መሰረት እንድትሆን ከፍተኛ አስተዋጽኦ አድርጋለች። የተወደዳችሁ የሳምሳት ሚዲያ ተከታታዮች ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበር። በድጋሚ እስከምንገናኝ መልካም ሳምንት።